ሁላችሁም ዝም በሉ ባካችሁ። ትልልቅ ሰዎች አሉ እዚህ። አንተ ወደ ጎጥ ምናምን ይሄ እንካስላንቴ የምትባባሉበት አይደለም። ከሁሌ በስነ ስርዓት አውርቶ ችግሩን ቋጭቶ የሚሄድበት ነው። አንተም የሸዋ ልጆች የሸዋ አትበል። የሸዋ ልጅ ማሳለፋችሁ የሰጣችኋት ዝም ብለህ ራስን ቤተሰብን የማትወክል አንድ ትልቅ አካባቢ ዝም ብለህ እባክህ ተው። ስለ ችግሩ ብቻ አውራ። አንተም ፎቶቸው ይደርሳል ሁሉም። አሁን የምንፈልገው ይሄ መረጃ እነዚህ ያመጡት መረጃ ይሆናል ወይ ነው። በቃ ሌላ አለች የሚል የለችም። እናንተ አሁን ያመጡት መረጃ የ2 ወር ከ7 ወር አስክሬን እንደዚህ ምንም የሌለው አጥንት ይሆናል ወይ? ጭንቅላቱ ይሄ የ2 ዓመት አጥንት ነው። እንደኔ ይሄ ጭንቅላቱ ይሄ መረጃ ይሆናል። አዳምጠኝ ከፈለክ እንደሱ አይነት ነገር ነው አንስቼ ነው እልክልሃለሁ። እንደሱ አይነት ሬሳ ነገ ነው እልክልሃለሁ። ቆይ ቶ አንድ ጊዜ የእነሱ ነው። ህዝቡ ይሄንን መረጃ ምን አድርገው አይታል? የእናንተ መረጃ ቪዲዮ የተደገፈ ወይም ፎቶ የተደገፈ አይደለም። ልጅቷ አለች የለችም፣ እናንተም ባመጣችሁት አለች የለችም ብለን የምንወስንበት ምክንያት የለም። እነዚህም ባመጡት ሙታለች የምንልበት ምክንያት የለም። ሁለታችሁም ያመጣችሁት መረጃ የተንሸዋረረ ነው። በተለይ አስክሬን ብላችሁ ያመጣችሁት መረጃ የ2 ዓመት ጭንቅላት ነው ይዘው ይመጣ። ስለዚህ ህዝቡ ይፍረድ። ይሄ ነገር እንዴት ነው የሚያስኬደው? ተናገሩ። ኦኬ፣ እኔ ሰያ አንድ ነገር አለ እዚህ ጋር የልጅቱ ጭንቅላት ተብሎ ያየነው እና የነበረው ልብስ አንደኛ በፍጹም አይገናኝም። ሁለተኛ የፀጉሯም ሁኔታ እንደሚታየው አሳማኝ አይደለም። እኔ በግሌ አላሳመነኝም። ስለዚህ ይሄኛው ልጅ አለች ካለ በአይኔ በብረቱ አይቻታለሁኝ ቁጭ ብላ። በዛ ላይ እዛ ያሉ ሰዎች ይቺ ልጅ የለችም ተብላል ነበር እንዴ ብዬ ስጠይቅ እዛ ያሉ ሰዎች ነገሩኝ በህይወት አለች መኑኝ ብሎ እየማለት ነው። እነዚህ ደግሞ ይሄ ነው ቪዲዮ። በጊዜው ልጅቱ ስትወድቅ ለምን አልቀረጿትም? ዛሬ እኮ ቀኑ ስንት ነው ሰያ? የዛኔ ቪዲዮ አባትየው ሲጠይቅ ሁሉም ሰው ሲጠይቅ ቪዲዮ ልንም አልቀረጽንም ብለው ነበር። ዛሬ ቪዲዮ ከየት መጣ? ስለዚህ ይህም መነጋገር ነው የሚያስፈልገው። በእኔ በኩል እንደዚህ ነው ማስበው። ብሬክስ የምትለው ነገር አለ? ምን ተረዳ ሰይድ? ጆከር ትሰማለህ? እኛም እንድናወራ ፈቀዱልን፣ እንፈቅድላቸዋለን። ሀበሻ ወንድም አንድ ልጁ ሀሳቡን ይጨርስ፣ ከዛ ወደ እሱ እንሄዳለን፣ እንመለሳለን። ጭራሽ እኔ እንደው ቪዲዮን ሳይ የሆነ ነገር ነው የተሰማኝ። በቃ የነበረ ድንጋጤ ለቋል። ምክንያቱም እሷ ስላልሆነች መች ማለት በቃ ተረጋግጠን ሚኪ። እኔ አንድ መናገር የምፈልገው ነገር ለእነ ሀበሻ ማለት ነው። እነ ሀበሻ በእናንተ በኩል የተላከላቸውን ቪዲዮ ወይም እዛ ቦታ ላይ ናቸው አይደል ነው አላውቅም። ዞሮ ዞሮ እናንተ ስታሳዩን የነበረው ቪዲዮ የተቆረጠ ፀጉር፣ ድንበር ላይ መንገድ ላይ የወደቀ አስክሬን ነው። እናንተ ራሳችሁ እንደ ሰው ልጅ ይህ ነገር ስታዩ አምናችኋል? ራሳችሁ ያረጋግጣል ብላችሁ ታስባችሁ ማለት ህሊናችሁ ማለት እንደ ሰው ህሊናችሁ ይሄ የእሱ አስክሬን ነው ብላችሁ እንድታምን አድርጓችኋል። ኦልሬዲ አንድ 50 ሰው ነው ያለው ብላችኋል ቅድም እዛ ቦታ ላይ ማለት ነው። ሽማግሌ ተሰብስቦ እዛ ያለው ሰው በሙሉ ላይቭ ላይ ምናምን ያለው እዚህ ተውትና እዛ ላይቭ ላይ ያለው ሰው ማን ነው? እዛ እናንተ ጋር ያለው ሰው በሙሉ ያ ነገር ያያችሁትን ነገር እናንተ አሳምኗችኋል? አንድ ሁለተኛ ይሄ ልጅ እሺ በአካል አይቻታለሁ ከ15 ቀን በፊት ብሏል። ሁለተኛ የጉራጌዋ ልጅ ለ5 ዓመት ታግታ የነበረችው ነፍሰ ጡር ስለሆነች አውጥተው ሲጥሏት በ5 ዓመቷ ሀገር ቤት ገብታ በአይኗ እንዳየቻት ተናግራለች። ሁለት እንደዚህ አይነት መረጃዎችን ሲመጡ እናንተ ማድረግ የነበረባችሁ እዛ ያለው ሰው እዛ ድንበር ላይ ያለው ሰው አገታት የተባለ ሰው ከሱ ጋር ተነጋግሮ ይህ ነገር እንዲህ አይነት መረጃዎች እየመጡ ነው፣ እነሱም እያዳመጡ ይሆናሉ እኮ ገንዘብ ከሆነ የሚፈልጉት
ምንድን ነው የምትፈልጉት ተብሎ ከእነሱ ጋር መነጋገር አይሻልም ወይ? የተላከ ነገር አሳማኝ እንዳልሆነ እናንተም ታዩታላችሁ። ይሄ የታወቀ ነው። እናንተ ራሳችሁ አትክዱትም ይሄን ነገር እና ራሱ ይሄ እናንተ ጋር ያለው ማን ነበር ስሙ? ይቅርታ ጅዳ ያለው ማለት ነው። እሱ እናንተም ሆናችሁ እዛ ድንበር ጋር ካለው ሰው ጋር ተገናኝታችሁ እናንተ ለራሳችሁ እኮ ሊያሳምናችሁ እኮ ይገባል። አሁን እንደዚህ እየተባለ እየተወራ ያለው ነገር እኮ ከአንድም ሁለት ሶስት እንደዚህ አይነት መረጃዎች ፍንጮች ሲመጡ በህይወት አለች በአይናችን አይተናታል ሲሉ እናንተ ራሳችሁ እንዲያውም ከዚህ መረጃ ነው መቆም የነበረባችሁ። ከዚህ መረጃ ጋር ቆማችሁ ግን ድንበር ላይ ላለው ሰው ምን እንደሚፈልግ ገንዘብ ፈልጎ ከሆነ ብላችሁ ጠይቃችሁ ሀቁን እንዲያወጣ ልጅቷን ወደ ቤተሰቦቿ እንዲያስረክብ ማድረግ አይሻልም ወይ? የኔ ሀሳብ ይሄ ነው። የተረዳሁት ነገር ይሄ ነው። ስለዚህ በዚህም መረጃ አለ እየተባለ ነው። በአይናችን በብሮት አይተናታል እየተባለ ነው። ነገር ግን የቪዲዮ ማስረጃ አልቀረበም። ኦኬ፣ በእናንተ በኩልም የቪዲዮ ማስረጃ ተብሎ ቀርቧል። የቪዲዮ ማስረጃው ግን ምንም ይሄ ኤቪደንስ ምንም አይነት መረጃ አይደለም። ይሄ ለምን ያው በቃ የወደቀ አጥንት ምናምን ነው የታየው። ይሄ ደግሞ ድንበር ታውቁታላችሁ። እኛ ድንበሩም እኮ ተመላልሰንበታል። እኛም ብንሆን ማለት ነው 3-4 ጊዜ በላይ ሄደንበታል። በየቦታው ነው የሰው አስክሬን ተንጠባጥቦ ያለው። የሰው አጥንት በየቦታው ተጋድሞ የምታገኝበት ቦታ ነው የሳውዲ ድንበር። እናንተ ራሳችሁ ለዛ ሰው እንደዚህ አድርጎ ሲልክላችሁ እንዴት አልተከራከራችሁትም? እንዴት አትናገሩትም? የኔ ንግግር ይሄ ነው። እስኪ እንደው ለዚህ ንግግሬ ምላሽ ቢሰጡኝ ደስ ይለኛል። እኔ ደግሞ አንድ የምለው ነገር አለኝ። የሰው ልጅ በሁለት ወር እንዴት ከልብሱ በፊት የሰውነት አካሉ ያልቃል። አሁን ሻርቧ ደህና ነው፣ ሻርቦ ያደረገችው ደህና ነው፣ ምንም አልሆነ፣ ትንሽ አፈር ተለቃልቋል እንጂ ለማስመሰል ሰውነቷ ግን ጭንቅላቷ የ4 ዓመትና የ5 ዓመት አስክሬን ነው። ስለዚህ ከልጅቱ ላይ ሂደው ሻርቧን አምጥተው አፈር ለቅልቀው ነው። ለምሳሌ ይሄ ሻርብና ያያያችሁት አስክሬን እንዴት አንድ ላይ አፈር ውስጥ የገባ ነው? አልገባም። ይሄ መጀመሪያ ምስጥም ቢበላው ራሱ ልብሱን አይደል እንዴ? ቆዳዋ እንዴት ጭንቅላቷና ፀጉሯ እንዴት ተላቀቀ በዚህ በ2 ወር ከ7 ቀን? እሺ ልብሷስ እንዴት ደህና ሆነ? ልብሷስ እንዴት ደህና ሊሆን ቻለ? ለምሳሌ ሻርቧ ኖርማል የራሷ ነው። ሻርቧን ከዛ አምጥተው አፈር ለቅልቀው ከመንካቱ በቀር ልክ በአካል እያለች እንደለበሰችው አስክሬኗን እና ቆዳዋን ስታው ደግሞ የ2 ዓመት የ3 ዓመት አጽም ነው የሚመስለው። ይሄ እንዴት ይገናኛል ነው? ቀጥሉ። ያሳያ ምን አለ መሰለህ፣ አሁን በመጀመሪያ ደረጃ የሀበሻ ቤተሰቦች እሱ ያላችሁት ይህን ቪዲዮ ስታዩ ደስታ ነው ሊሰማቸው የሚገባው። የልጅቱ ትክክለኛ የሬሳ ፎቶ ስላልሆነ ቀኑ ዛሬ ማን ነው መቼ ተነሳ፣ ለምን መጀመሪያ መረጃ የለን ሙታሌ ብለናል ተብሎ ለምን አባትየው ተነገረ? ልብሷና የፀጉሯ ሁኔታ፣ የራስ ቅሏ፣ ፊቷ ያለው ነገር፣ ጥርሷ ምናምን የማይመስል ነገር ስለሆነ እኛ በዚህ አናምንም ነው። እንደ ግሌ እኔ አላምንም፣ መረጃው ስለማይመስል። ከዛ ጋር በዛ ላይ ደግሞ ተጨማሪው ነገር ልጁ እንኳ ባይመሰክር በዚህ ብቻ ባሳያችሁን ነገር አሳማኝ አይደለም። ልጁ እየመሰከረ ያለው ነገር ይሄ ውሸት ነው። እዛ ላይ ድንበር ላይ ብዙ አይነት ሬሳ አለ። እኔ ነገ ሄጄ ሌላ ማምጣት እችላለሁ። ብዙ ሰው ስለሚወድቅ ራንደምሊ ፒክ ተደርጎ መታየት ይችላል። እኔ በአይኔ በብረቱ አይቻታለሁኝ። ያልሞትኩ ሰው ራሴን አላምን ብዬ ሌላ ሰው እዛ ውስጥ ጠየቅኩኝ። አዋለች እዚህ ነች ተብሏል። የማትወጣበት ምክንያት ደግሞ ሌሎች ሰዎች ስላሉ እሷ የምታወጣው ነገር ሊኖር ስለሚችል ችግር ይፈጠራል ተብሎ ነው ተባለ። ልጅቱ ስትወጣ ምንም ነገር እንዳትናገር የሚለውን መነጋገር ነው፣ እነሱ ሴፍ የሚሆኑበትን ነገር። እኛ የምንፈልገው ልጅቱ እንድትለቀቅ ነው እንጂ ወይም ደግሞ የሚፈለግ ነገር ካለ እኛ ከወደኛ በኩል ሰተን ለእናንተ ልጅቱን ያለችውን በህይወት ያለችውን ልጅ እንድታስረክቡ ነው። ሁላችንም ቪዲዮውን ልታሳዩን ስትሉ ተሳቀን ነበር ልናየ ነበረው።
ያየነው ነገር ግን የሚያሳቅቅ አይደለም። ቢኮዝ የቆየ ቪዲዮ ነው። ሰያ ሁላችንም ይሄ ማንን ማሞኘት አይችልም። እና ለእኔ ለግሌ አላሳመነኝም። ሀሳብ ሙኒት ወይ ሳሪ ድል ስላልሰጠናችሁ ባያችሁን ነገር ላይ የሆነ ነገር በሉና ምንድን ነው ያያችሁን ነገር ከመረጃው ከዚህኛው ወንድማችን ምን ተረዳሽ? ተናገሪ ሳሪ።